እንደ ሀገር የወሳኝ ኩነት ምዝገባ ስርዓት በአግባቡ አልተመራም ከዚህ ቀደም በተለይ የመንግስት ስርዓት ከመለወጡ በፊት ወሳኝ ኩነት የተመራበት መንገድ መንግስት ትኩረት ሰጥቶታል የሚያስብል አይደለም ስለ ጉዳዩና ስለ ሐሳቡም በደንብ ተጨንቆበት መንግስት የሚያስፈልገውን ነገር ሁሉ መድቦ ስርዓቱ ጠንካራ እንዲሆን አድርጓል የሚል እምነት የለንም እንደ ሀገር እንደ አዲስ አበባ ደግሞ የዚህ ትኩረት ያለ ማግኘት ሰለባ ተቋሙ በአንድም በሌላም መልኩ የኛ ተቋም ብቻ ሳይሆን እንግዲህ አንድ ተቋም በመንግስት ካልተደገፈ በአግባቡ ካልተመራ ፖለቲካሊ ኮሚትድ ተደርጎ ኮሚትድ ተሆኖ ስራውን ሞኒተር ማድረግ ካልቻለ ብልሽት ውስጥ ይገባል ተቋሙ በባህሪው ቅድም እንዳልኩት የሚሰጣቸው አገልግሎቶች የሰዎችን ማንነት አይደንቲፋይ አድርጎ የሰዎችን ማንነት ኢስታብሊሽ አድርጎ ዶክመንት የሚሰጥ ነው ስለዚህ ሰዎች በአንድም በሌላም መልኩ ያልተገባ ጥቅም ለማግኘትም ከሰላም ከጸጥታ ከደህንነትም ጋር ችግር ለመፍጠርም ወይም ደግሞ ሰዎችን ለመጉዳትም ጭምር የሚጠቀሙት እነዚህን ዶክመንቶች ስለሆነ ዓለም ላይ ባለው እውነታ ይሄ ሴክተር እንደ ዓለምም ተጋላጭ ነው ይሄን አውቆ ለዚህ የሚያስፈልገውን ዝግጅት ስራ መስራት ያስፈልግ ነበር ስለዚህ በዚህ ጉድለት ምክንያት አዲስ አበባ ብዙ አታለች ብዙ ተጎድታለች አንዱ ከፍታዊ ሀብት ክፍፍል አኳያ ነው እንግዲህ የኛ አገልግሎት ትልቁ አድቫንቴጅ ሰዎች አንድ ሆነው እንዲመዘገቡ ያደርጋል በተለይ ዲጂታል ሲሆን ማንነታቸውን ኢስታብሊሽ አድርጎ ዴታ ይዛል ለሌሎች ተቋማት መረጃውን ያጋራል እነዛ ተቋማት እኛ ጋር ያለው መረጃ ወስደው አገልግሎት በመስጠታቸው ምናልባት ህገወጥነት እንዳይኖር የራሳቸው ሚና ይጫወታሉ በእኛ ተቋም መረጃ ማለት ነው ስለዚህ ከዚህ ቀደም በነበረው ሂደት ውስጥ ደግሞ ሰዎች ከአንድ በላይ መታወቂያ ይዛሉ አንድ ቦታ ያገባ ሆነው ሌላ ቦታ ያላገባ ይሆናሉ ሲስተሙ የተሳሰረ የተናበበ ዲጂታላይዝድ ያልሆነ ስለነበረ በቀላሉ አንድ ሰው በሁሉም ክፍለ ከተማዎች ላይ መታወቂያ ሊኖረው እንደሚችል ግልጽ የነበረበት ሁኔታ ነው ያለው እሱ ለማሻሻል እንግዲህ ከተማ አስተዳደሩ በዚህ ሴክተር አለመዘመን እያጣ ያለው ነገር እየጎደለ ያለው ነገር ሌሎች ተቋማት ላይ እየፈጠረ ያለው ጫና በመረዳት እንቅስቃሴዎችን ጀምሯል በተለይ ከለውጡ በኋላ ሙከራዎች ተደርገዋል ላለፉት 2 አመት ተኩል ደግሞ ያጣናቸው ነገሮች እንደነበሩ ብዙ ማሳያ የሚሆነው ከ2 አመት በኋላ የመጡ ስራዎችን ስትመዝን ነው አሁን ከተማችን ውስጥ በ119 ወረዳዎች እንግዲህ ቴክኖሎጂ ራሱ ስንነት አለው ምንም ያክል ውጣ ውረድ ቢኖርም መቆራረጦች ቢኖሩም 119 ወረዳዎች ዲጂታሊ አስተሳስረናል 119 ወረዳዎች ላይ የሚመዘገቡ ሰዎች አንድ ጊዜ አንድ ቦታ ላይ ከተመዘገቡ በኋላ መረጃው ሰርኩሌት ያደርጋል ስለዚህ ሌላ ወረዳ ላይ ሄዶ ድጋሚ መታወቂያ ማውጣት አይችልም በሌላ ስም ሌላ የወሳኝ ኩነት ማስረጃዎችን በተሳሳተ መልኩ ማውጣት አይችልም ይሄ ከመብት አኳያ የብዙ ሰዎችን መብት አስጠብቋል ከተቋም አኳያ ትረስትድ እንድንሆን አድርጎናል ዛሬ ፍትህ ተቋማት የጸጥታ ተቋማት በፍትህ ሂደት ውስጥ ለሚፈልጉት ማስረጃ በሙሉ ልብ እንሰጣለን መረጃዎችን በማያጠራጥር ሁኔታ ግልጽ አድርገን እንሰጣለን